በ15 ዓመቷ በወንድሟ ተደፍራ ቤተሰብ አፍሽን ዝጊ ዝም በይ ካለ ከዛም አልፎ ኦቲዝም ልጅ ወልዳ እንደዚህ እየቀጠቀጡ የሚያኖሩ ከሆነ እነዚህ ሰዎች እነዚህ ቤተሰቦች መወገዝ አለባቸው። ኦቲዝም ልጅ ማለት እኮ መልአክ ነው። ምንም እኮ አያውቁም እኮ እነሱ ንጹህ ነጭ እኮ ናቸው። እንዴት ኦቲዝም ልጅ ይደበደባል? እንዴት ባየው ቁጥር ደሜን ታፈላኛለህ ሙት እያለ ይደበድበዋል? እሱ በሰራው ስህተት የተፈጠረ ልጅ እሱ ባደረገው ነገር የተፈጠረ ልጅ። ለኦቲዝም ልጅ የማይራራ እጅ መቆረጥ ነው ያለበት። ጨካኝ አረመኔ ካለ ይሄ ታሪክ እውነት ከሆነ በጣም ጨካኝ አረመኔ ቤተሰቦች ናቸው። እኛ እስከ መጨረሻው እናጣራለን። የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገው እና ያንን ታሪክ ለመደበቅ በቃ ቤተሰቡ በጣም ብዙ ነው የሚታገለው እና ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም፣ ብቻዬን ነው። ትምህርት ቤት አልወጣም ስቲል ነው እስካሁን ትምህርት ቤት አልሄደም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነት የጀምሮ ነበረ። እየተመታው እየተሰደብኩ ምን እያልኩ የሚያደግኩት እና ልጄን መመገብ ስላለብኝ የተወሰነ ስራ ሰራለሁ። ሰልቼ ብስመጣ ልጄ ላይ ብዙ ነገር ደርሶ ነው የማገኘው። ልጄ ላይ ጉዳት ደርሶበት ነው የማገኘው። ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት ሳይሆን የእሱ ታላቅ ነው የደበደበኝ እና በቃ ገልሻለሁ ነው ቃችን ገድዬ ለመንግስት እጄ ይሰጣለሁ ነው የሚለው እና በቃ እንደዚህ እንደማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው። ልጄ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለሁኝ። አካላዊ ጉዳት በቃ ዛሬ ሰልስቴ ነበር የሚሆነው እውነት ስነግርሽ ማለት ነው። በቃ በአጠና ነው የተደበደብኩት እና ምንም በቃ ከአቅሜ በላይ ይሆናል። ሀቢባ እንዲህ እንደማወራሽ አይደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጄ ስቲና ትምህርት ቤት አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጄ አልወጣም። የሚቀየር ልጅ ይዤ ነው ያለሁት እጄ ላይ እና ያው ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። በጣም ብዙ ጊዜ ነው ላንቺ ራሱ ማለት ስልኬ ጥሩ ስላልሆነ ነው፣ ስልኬ ስለሚያስቸግር ነው ሀቢባ እባክሽ አግዢኝ ብዬ በጣም ብዙ ጊዜ ጽፌልሻለሁ። ላንቺ ስልኬንና የልጄን ፕሮፋይል ሁል ጊዜ አንቺ ጋር ቁጥሬን አስቀምጥ ነበር። እባክሽ አሳክኝልኝ፣ እባክሽ ልንሞት ነው እያልኩ በጣም ብዙ ጊዜ እከታተልሻለሁ። ግን እንዴት አድርጌ ልግባ? ደህና አይደለም ስልኬና በቃ ግራ እየገባኝ ብቻ ሁሌ ኦንላይን ሳገኝሽ ዝም ብዬ ጽፋለሁኝ። ማነው ግን እሷ ጋር ሊያደርሰኝ እንዲችለው እያልኩኝ አሁን በሰው ነው ሰዎች አይተው አንቺ ጋር እንድገባ ያደረጉኝ። አይዞሽ፣ በጣም ሁሉም ነው የሚያስፈራራው። ሁሉ ቤተሰቡ ነው የሚያስፈራራኝ። ወጥቼ መኖር አልችልም። እንደ ሰው ወጥቼ ልጄን ይዤ ተከራይቼ መኖር አልችልም። ምክንያቱም ኦቲዝም ልጄ በጣም ተጎድቷል፣ ጠፍቶብኛል ሁላ። ከዚህ በፊት አንድ ድርጅት አስገብቼው ነበር፣ ካቶሊክ ድርጅት። ከዛ ሁሉ ወጥቶ ጠፍቶብኝ፣ እነሱ ግን ተሰብስበው ይበላሉ፣ ይጠጣሉ፣ ይዝናናሉ። እኔ ብር አይደለም ከነሱ የፈለግኩት የነበረው ሀቢባ፣ ፍቅር የሚሰጠኝ ሰው፣ አይዞሽ የሚለኝ ሰው ነበር። ግን ማንም አይዞሽ የሚለኝ የለም። ከልጅነቴ ጀምሮ ነው የተጎዳሁት። አፍንጫዬን እንደምታየው ፕላስቲክ ሰርጀሪ ተሰርቶልኝ ነው። በልጅነቴ ውሻ ነክሶኝ፣ በቃ የአስተዳደግ ችግር አለ። ወንድ ልጅ ስለሆነ ተከብሮ ነው ያለው፣ ወንድ ልጅ ስለሆነ ተከልሎ ነው ያለው። ማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበረ። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ። ስለዚህ ምንም አታመጭም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም ጋሽዬ፣ አባትሽ አይደለም፣ ያንቺ አባት ሌላ ነው። ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አደረገችኝ። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት፣ ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት፣ ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። ይኸውልሽ ሀቢባዬ፣ ይህን ታሪክ እኔም አላቅም እነሱም አያውቁም። ይሄን ወንድሞቼ አሁን ይህን ታሪክ አያውቁም።
የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱን የራሱ አላውቅም ነበር። ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። ሰውየውም ከዚህ በፊት ቀርቤ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን የደፈረሽ ወንድምሽ ስሙ ዳንኤል ነው? ዳንኤል ተክለ ሃይማኖት፣ ቆንጂት ተክለ ሃይማኖት፣ እስክንድር ተክለ ሃይማኖት፣ ፋሲካ ተክለ ሃይማኖት ተብለን ነው የምንጠራው እንጂ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት። አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገውን ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ። የመጀመሪያው ሁለተኛ ወንድሜ ይህን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት፣ ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽም፣ ውሃ በቃ ዝም ብሎ ነው ውሃ የሚተፋውና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበለሻሽቷል። ግራ ገባኝ። አልጋ የለኝም። ኢቭን አሁን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶኝ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14,000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14,000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14,000 ብር ነው። 14,000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3,000 ምናምን ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለታ ቆንጂት ቀስ እያለሽ እኔ እናት አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ። ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት፣ ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይሄንን ነገር አውጥቼ በሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን ሀቢባ